ሌላ ሰው ሲል እንደሚደክመው እንዴት አወቀ? እኛ ትውልድ የሚያስለቅሰን መች አጣን? ጡቷን በልቅጣ እንደዚህ ፓንቷ እየታየ በወንፊት ውስጥ ፓንት ለብሳ መጣችና እንዴት አታፍሪም ብለ ተነጫነሽ። አዳሜ ኦርቶዶክስም በለው ጴንጤም በለው ማንም በለው ማስተዋል 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 እያንዳንዱ ቲክቶክ አዋርድ ላይ በተለይ ሲሸለሙ የነበሩት ያሽቃበጡትን ነገር ልንገራችሁ። ወጥተው ልክ ሲሸለሙ ለዛሬ ያደረሰኝን እግዚአብሔርን አመሰግናለሁ፣ ማርያምን አመሰግናለሁ፣ ልጇን ኢየሱስን አመሰግናለሁ ሲባል አሉ። ከዛ በኋላ አንድ ጀግና ወጣችልህና ኢየሱስ ስትል እዚህ ቦታው አይደለም ገና ብዙ ምክሮችና ማስተዋል እንዳለበት ግን ሰላም እንዴት ናችሁ? ዛሬ ደግሞ አዲስ ነገር መጥቻለሁ። ዛሬ ደግሞ አንድ ምስል እየተመለከትኩ ነበር የፍሬዘር ዛሬ በፍሬዘርና በጋዜጠኛ ሶፊያናስ ያለው ነገር አንዳንድ ነገር ለማለት ሐሳቤን ጥያቄም እኛም እንደ ማህበረሰብ ምን ማድረግ አለብን? ግብረ ሰዶም የተስፋፋ ነው በምን ምክንያት ነው የሚለው የኔም ጥያቄ ሐሳብ አቀርብ መጥቻለሁ። ለዚህ ቻናል አዲሶች ያሆናችሁ ሰብስክራይብ በማድረግ ላይክ ሐሳቡን ማረም ያለብኝ አንዳንድ ነገሮች አስተማሪ የምትሉትን ነገር እንድትሞክሩኝ እንድትሰጡ በሌላው ነገር ቤተሰብ ሆኖ እስቲ ወደ ጉዳዩ ልግባ። የዚህ ሰው የፍሬዘር ነገር አንድ ምስል እያየሁ ነበር። በጣም የገረመኝ አይተነው እስቲ እንመለስ። የቆየ ቢሆንም አንዳንዴ በስሜት ከመናገር ይልቅ እስቲ በሰከነ ነገር ይህ ሰው ምን አይነት ሰው ነው? ከዚህ በፊት በቲክቶክ ላይ እና በተለያዩ ነገር መልስ ሲሰጥ ምን አይነት ሪአክት ያደርጋል፣ ምን አይነት ስርዓት አለው የሚለው በትንሹ ነገር ለማየት ሞክሬያለሁ። እስቲ ይህንን ምስል አይተን እየታየ በወንፊት ውስጥ ፓንት ለብሳ መጣችና እንዴት አታፍሪም ብለ ተነጫነሽ። አዳሜ ኦርቶዶክስም በለው ጴንጤም በለው ማንም በለው ማስተዋል 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 እያንዳንዱ ቲክቶክ አዋርድ ላይ በተለይ ሲሸለሙ የነበሩት ያሽቃበጡትን ነገር ልንገራችሁ። ወጥተው ልክ ሲሸለሙ ለዛሬ ያደረሰኝን እግዚአብሔርን አመሰግናለሁ፣ ማርያምን አመሰግናለሁ፣ ልጇን ኢየሱስን አመሰግናለሁ ሲባል አሉ። ከዛ በኋላ አንድ ጀግና ወጣችልህና ኢየሱስ ስትል እዚህ ቦታው አይደለም እንደሰማችሁ በአዋርዱ ፕሮግራም እየመራች የነበረችው ኢየሱስ ስትል ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሽልማት አሸናፊ ብትሆን ያንን ነገር ብታደርግ ኖርማል ነው ሊባል ይችላል። ምክንያቱም ሽልማቷ ማመስገን ያለባት ነገር ማመስገን ትችላለች፣ መብቷ ነው። በየትም ሀገርም አዋርድም ኦስካርም ካየን በሌላው ነገር ደግሞ በእኛ ነው አብዛኛው ጊዜ እንዲህ የተለየ ሆኖ የሚሰማን እንጂ አብዛኛው ጊዜ በአሜሪካ ካየን ሰይጣን አለባት ባለው አሜሪካኑ እንኳን ባይቀር ንግግራቸውን ከጨረሱ በኋላ አብዛኛው ጊዜ አሜሪካን እግዚአብሔርን ጠብቃት ብለው ነው የሚጨርሱት። በእኛም በመንግስት በሌሎች ይቅርና በዚህ አይነት ፕሮግራም ለሽልማት ስትበቃ ማርያም ብትል አላህ ብትል ኢየሱስ ብትል ኖርማል ነው። እኔ አዋርዱን ለማየት የተሰበሰቡ ባለበት ይህንን ማለቷ ብዙ ሰዎች ለሰላዳቸው የትም ቦታ መሄዳ መመስከር ትችላለች። አንዳንዴ ግን የእግዚአብሔር ስም በኮንት መጥራት ዝም ብለ ኢየሱስ የሚለኝ ሁሉ ገነት አይገባም ይላል መጽሐፍ ቅዱስ። እና ምስክርነቷ በምን አይነት ነው? አንዳንዴ እንደ ጻድቅ ሆነ እንደ አዋቂ ሆኖ ለመመለስ የመከረው ፍሬዘር ግሎን አልታየኝም። ኢየሱስ ራሱ ብሎታል፣ ስሜን በኮንት አትጥራ ይላል። ባገኘው ኢየሱስ ስላለ የአብርሃም ልጆች ነን ስላሉ የተመለሰላቸው በክርስቶስ የታወቀ ነው። ገነት አይገቡም ነው ማወቅ ያለብን። እንዴት ነው የክርስቶስ መጠራት ያለበት? እንዴት ነው ወደ ገነት የሚያስገባን ቃላቶች ማውራት የምንችለው? እግዚአብሔር ላይ መማር ነው። ብዙ እውቀት ያላቸው በጥበብ የተካኑ አባቶች አስተማሪዎች አሉ። ዓላማውን ስለሳተ ወደ መበሻሸቅ ሄዷል። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ
የደግሞ ትክክል ነው ብዬ አላምንም። ይሄንን ጥሩ አይደለም። ምንድነው እላያችሁ ላይ አጋንንት ነው እንደዚህ የሰፈረባችሁ እናንተ? ለምን መሰላችሁ? አብዛኞቻችሁ ክርስቲያን ነኝ ትላላችሁ እንላለን እንጂ የለንም። አስመሳይ ሁላ ፍሬዘር የመለሰለት የንቀት የመተረብ እሱ እንደ ጻድቅ የነን ሰው በቀጣይ እሱን የሚከተሉትን የሚያደንቁትን ምን አይነት አርአያ ሊኖራቸው ይችላል የሳስብ ያስፈራኛል። አንዳንዴ እንደዚህ አይነት የማንቂያ ስራ እንሰራለን የምንል ብዙ ላይክ ተከታይ ስላለን ከሁሉም በላይ መረጃና ዕውቀት እንዳለን መሸወድ የለብንም። ከኛ በላይ ዕውቀትና የሚደንቅ መረጃ ያላቸው ነፍስ ሰዎች አሉ፣ ስማርት የሆኑ ማለት ነው። ግን እንዴት መውጣት አለበት? ህዝቡ እንዴት ሊቀበለን ይችላል? ህዝቡና አብዛኛው ሰው ሳይጎዳ በቀላሉ እንዴት አድርጎ ገብታቸው ሐሳቡን በጥሩ ነገር ሊያዩት ይችላሉ ብለው ሰከን ብለው የሚያወጡ ከኛ በላይ ዕውቀትና የሚያደንቅ መረጃ ያላቸው ነፍስ እንዳሉ መረሳት የለበትም። የመወዳት አንድ አባባል አለች የሶቅራጦስ ባለማወቄ ራሱ ዕውቀት ነው ብሎ ያለው ለኔ ይመቸኛል። ለምን የማታውቀው ነገር እንዳለ ስታውቅ ወደ ጥበብ መንገድ ለመሄድ ለመጀመር መንገድ ይሆነናል። ይህንን ብንለማመደው ጥሩ ነው ባይ ነኝ። ይህንን ነገር ብንለማመደው ጥሩ ነው ባይ ነኝ። ወደ ጉዳይ ስገባ ፍሬዘር አንዳንድ የሚሰራው ዩቲዩብ አንዳንድ ጥሩ ነው፣ ባለትዳሮች እንደ ማስተማሪያ ይሆናል ያምናለሁ። አብዛኛው ጊዜ እምነቱ እሴቱ እየተባለ በትዳር ውስጥ ማድረግ ያለባቸው ነገር ማጣጣም ያለባቸው ነገር በባህልና ተሸማቀው እንዴት ከትዳር ራሱ በተለያዩ ሰበብ በወሲብ ምክንያት የሚፋቱ ፍላጎት አልተሟላም። በተለይ ይህንን በደንብ የሚገባን ሴቶች ወይም ወደ ሌላ ሀገር ሲወጡ ነፃነት ያለበት ሀገር የሚያወሩት የሀበሻ ወንድ አይገባው ምናምን ይላሉ። እና አንዳንድ የሚሰራቸው ናቹራሊዝም የሆኑ ነገሮች ጥሩ ነው ባይ ነኝ ቢገፋበት። ግን አንዳንድ ወጣ ያሉ የሚናገራቸው ቃላቶች መልክ ቢኖረው አንድ ጥበበኛ ሰው አንድ ነገር እንዴት ነገሮችን ማስተላለፍ እንዳለበት በማስተዋል ነው የሚያወራውና ይህንን ጉዳይ ብናየው አንድ ጥሩ የሚሰራ በዩቲዩብ ያየሁት ነገር የዛ ልጅ ያንን ነው። ግን ማረም ያለበት ገና ብዙ ምክሮችና ማስተዋል እንዳለበት ግን በሚሰራቸው ነገሮች አስተውያለሁ። እንደ ምክር ለመስጠት ብዬ ነው። ሌላው እስቲ በዚህ ያልኳችሁ በዚህ ያወራው ነገር የተሰጡት አንዳንድ ኮሜንት ብናይ እናንተም የራሳችሁ ሐሳብ ተሰጡት። በሌላው ብዙ ተብሏል። የኔ ሐሳብ ሊጨምር ጋዜጠኛ ፋኒያስ ትኩረት የሰጠኝ ነገር አለች። እንዴት ሲያወሩ ታሳየን ፍሬዘር አስደክምብኝ ሌላ ሰው ታመጣ የሚያግዝ ሲል ማለት እንዳይደክም ሌላ ሰው ሲል እንደሚደክመው እንዴት አወቀ? በምን ሊያውቅ ቻለ? ድንገት እንደዛ ሊለው ይችላል ብዬ አላምንም። አንዳንድ ወደ ጠንቋይ ሂዶ እንዳይሉብን ተስፋ አደርጋለሁ። ሁላችንም እንደሚታወቀው ሰው ጋር ግንኙነት ከሌለ ደካማ እንደሆነ እንዴት ልታወራ ትችላለች? አንድ ነገር በተግባር አይታ እንደዛ ልትል ትችላለች። ድንገት እንደዛ ልትል ትችላለች ብሎ ማሰብ ትንሽ ሊያሳምን አይችልም። እሺ ይሄ ቪዲዮ ለታሪክ ይቀመጥ። ይሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው የምናበላው ማለት ነው። አመድ በአመድ አረጋ አንከባልዬ። እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተልን። ሳገኘው እመተዋለሁ፣ አፈርን እንዲከባለል አደርጋለሁ ብሎ ያወራ ነበር።
ከተማረና ብዙ ነገር የሚያስብ ሰው ይህንን ማድረግ ተገቢ ነው ወይ? እንዲህ በማድረግስ መፍትሄ ይገኛል ብሎ ማሰብ ጥሩ ነው ብዬ አላስብም። ሰውን በመጽሐፍ ቅዱስ እንኳን ስናይ እግዚአብሔር ራሱ ሰው ወድቆ እንዳይቀር ተስፋ እንዳይቆርጥ ብዙ ነገር ያደርጋል። ይህ ሰው ግን ለስርዓት ካየነው በመማታት ስርዓት ለማስያዝ እንደማይመቸን ምናምን ኢትዮጵያ ውስጥ ብዙ ነገር ነውር ይሰራል በእያንዳንዱ ቤት። ይህንን እንዴት ነው እንዲህ ማለት ህግ ባለበት ሀገር እንዲህ በመማታት ሰውን በማሰቃየት ስርዓት ይመጣል ብሎ ማሰብ በ21ኛ ዘመን ትክክል ነው ብለ ማሰብ ጥሩ ነው ወይ? እሱም ወይም በሌላ የቤተሰብ አባል እንዲህ አይነት ሊያጋጥም ይችላል ያንን ያደርጋል ወይ? ወይስ ሌላ መፍትሄ ምናምን ያደርጋል? ሁሉም በየቤቱ ይህንን ነውር ይመጣል ብሎ የሚያስብ የለም። እናቱ እንዴት እንዳለቀሱ እንዴት እንደሆኑ ሁላችንም አይተናል። እና በመማታት በማግለል የሚመጣ ነገር አለ ወይ? የተማረ ብዙ ነገር አውቃለሁ የሚል ሰው አግኝቶ ለማዋረድ ማሰብ እንደ ሞራል ህግም እንደ ትክክል ነው ወይ? ሌላው ይህንን ይዞ ከመደብደብ ይልቅ ሰዎች ከመጥራት ይልቅ ፖሊሶች ለምን አልጠራ? ሌላው መታየት ያለበት ነገር በኢትዮጵያ ይህንን ህግ በህግ ላይ ብዙ ተብሏል። አለመጥቀም አይደገፍም፣ ህገወጥ ነው፣ የራሱ ህግ አለው። እና ይህንን ፍሬዘር ብዙ ነገር ያውቃል። የሚሰራቸው ስራ እውቀትና አንዳንድ መረጃ ሰው እንደሆነ ያስታውቃል። እና ይህንን ሲያደርግ ለምን ፖሊሶች የህግ ሰዎች ሊጠራ አልቻለም? ሌላው ያለው ለምን ብዙ ሄዱ ከተገናኙ በኋላ ድንገት በመንገድ ላይ እየሄድን እየነካካኝ ነበር ምናምን ብሏል። ሰው አዘጋጅቼ ያለው በኋላ ነው። መጀመሪያ ወደ ሆነ ቦታ እየሄድን ያለን የማውቀው የሰፈር ልጅ አገኘሁት፣ ሲጠራኝ ደነገጠ፣ ባነነ ምናምን ብሏል። ለምን ድንገት ባነነ? ለምን አጠር ያለ ጥያቄ ወዴት እየወሰደው ነበር? እውነት ከሆነ ለምን ድንገት ሰው ከሚያገኘው ፕሮግራም ይዞ ከነበረ ለምን እንደዛ ሆነ? የኔ ጥያቄ ነው። ማለት የሚያነሳቸው ሀሳቦች ለመረጃ ብዙ ነገር ለማወጣጣት ስልኩን ምናምን ብሏል። የያዘው ከሱ ያወራው ይበቃ ነበር። ከዛ ለህግ ሰጥቶ በህጋዊ መጣራት ይችሉ ነበር። ለምን ይህንን አላደረገም? በህግ ውስጥ ከገባ መረጃው በቀላሉ ሞባይሉ መፈተሽ ይችላሉ። ልጁ እንዳሰው አልሆነለትም። ምክንያቱም ሞባይሉን ሊነጥቀው አልቻለም። ምክንያቱም እንዳያችሁት ወደ ድብድብና ወደ መማታት ተዳርሷል። ከሄዱ በኋላ ስልኩ እንዴት ይሰጠኛል ብሎ ስልኩ ይሰጠኛል ብሎ ካመነ የሆነ ነገር መኖር አለበት። ዝም ብሎ ስልክ ሊሰጠው አይችልም። የመጀመሪያ ትውውቃቸው ከሆነ ለመጀመሪያ ጊዜ የተገናኙ ከሆነ ጋዜጠኛው ከዚህ በላይ በድንቁርና የተመታ ነው ብሎ ማሰብ ጥሩ አይመስለኝም። ዝም ብሎ ሊሰጠው አይችልም። ራሱን ብለዋል ልጁ በየሰከንዱ በየደቂቃው የሚጽፍለትን ስክሪንሻት እስከ ማድረግ የማጥፋት ሁኔታ አድርጎት ነበር ያለ ነበር። ይህንን ያክል መረጃ እንዳይገኝበት የሚጠነቀቅ ሰው ስልኩን ይሰጠኛልና መረጃ አገኝበታለሁ ብለው ማውራት አሳማኝ አይመስለኝም። በቀላሉ እጅ ያስገባዋል በማለት ሌላ ታሪክ ሊኖር ይችላል ብዬ አስባለሁ። ሌላ ስለ ግብረ ሰዶም ለምን እየተሰፋ ይሆናል? በሌላ ትንሽ ጥናቶች የያዘች ጽሁፍ ይሄ እመለሳለሁ። ለዛሬ አንድ ነገር ማለት ፈልጋለሁ። ሌላው ለዛሬ ማለት የምፈልገው እንደነዚህ አይነት ሰዎች በስርዓት ሳናዋርዳቸው መንፈሳቸው ወደ ኖርማል እንዲገቡ በማሳደድ በመማታት ከሰው እንዲርቁና አቅም በሌላቸው ልጆች ለበቀል የሚተፋፈሩበት በዚህ በበቀል የማገለል ከማህበረሰቡ ሲደርስባቸው በልጆቻችን በወንድሞቻችን አቅም በሌላቸው ሰዎች እየደፈሩ ሊበቀሉን ሊያጠቁን የሚሞክሩ ሰዎች ብዙ ናቸው። ይህንን እንዴት እናድርግ? የእምነት አባቶች ከእንቅልፋቸው ይነሱ፣ ከስግብግብ ወጥተው በልጆቻቸው ትኩረት ሰጥተው ፈዋሽ መንፈሳዊ ቃላቶች ያስተምሩ። ይህንን ስል ፈዋሽ መንፈሳዊ ቃላቶችን ያስተምሩ ስል ይህንን ጥረት የሚያደርጉ የሉም ማለት አይደለም። ነገር ግን የተማሩ የበሰሉ ነገሮች ከወጣቶች ጥያቄ በተረጋጋ መንፈስ ገብታቸው የሚያስተምሩ ከሁሉም በላይ ትህትናቸው ብቻ ብዙ ነገር የሚቀይር መምህራን አሉ። ግን ቦታው አጥተው እየተንከራተቱ ቦታው ይዘውት ያሉት በመለቃቀስ በመሰዳደብ
ለማስተማር የሚሮጡ ሰዎች በተሞላች ሀገር ብዙ ጥፋት መምጣቱ የነርሱ ውጤት ነው ብዬ አምናለሁ። እኛ ትውልድ የሚያስለቅሰን መች አጣን? ኑሮ የሀገሩ ሁኔታ ራሱ ሀዘን ነው። ስላለቀሱ ፈጣሪ አስተማሩን የሚመስላቸው ለቅሳቸው ጨርሰው በደንብ ትምህርት በትህትና ተምረው መንፈሳዊ ሁኔታ ገብታቸው ቢያስተምሩ እርግጠኛ ነኝ ብዙ ትውልድ ይድናል ብዬ አምናለሁ። አሁንም ግብረ ሰዶም ሆነ ሌላ የሚያሳፍር እየተደረገ ያለው በሽታ ነው ብዬ አምናለሁ። የምናያቸው ፊልሞች ተጽዕኖ የሚያደርጉልን ነገሮች ደጋግመን ስናይ አእምሮአችን አንጎላችን ነገሮች ወደ ኖርማል ማድረግ እንሄዳለን። ከዛ በኋላ እየመጣ ያለው በሽታ ማየት ይቻላል። ባናገላቸው በሽታ ነው። ለዚህ በሽታ ሳናገላቸው ጠበል አስፈላጊ የሆነ የስነ ልቦና ትምህርት በመስጠት ልናድናቸው ይገባል። በዚህ ጉዳይ ጠበል ሂደው ትምህርት አግኝቶ ከራሳቸው እንዲታረቁ ሆነዋል። ብዙ ታሪኮች አሉ። በዩቲዩብም የሚመሰክሩ ሰዎች አሉ። ከራሳቸው እንዲታረቁ ሆነዋል። ይህንን በደንብ መስራት አለበት ባይነኝ። ክርስቶስ ራሱ አንድ የጠፋው ልጁን ለመፈለግ የወደቀውን የካደውን አዳም ለማግኘት ለማዳን እንዲያዋርደው እንዲሸማቀቅ አላደረገም። እንደውም ራሱን ሰውቶ ራሱን በፍቅር ተሰቅሎ አድኖታል ከበሽታው። እንዳለውም ክርስቶስ እኔ መድኃኒት ለሚያስፈልጋቸው ነው የመጣሁት ብሏል። እኛም ይህንን የገባን በብዙ የስነ ልቦና ቀውስ ያሉ ሰዎች ያለን የስነ ልቦና አስተማሪዎች በደንብ ቢሰሩበት ፈዋሽ የሆኑ ቃላቶች ቢያስተምሩ ላለው አመሰግናለሁ። መልካምና ሰላም ለሰዎች ሁሉ። በያፌት ሀጥቁ ውድ ነው 2018 መቀለ